የጀመርነውን ተከታታይ የኮምፒውተር ትምህርት ክፍል 10 ይዤላችሁ መጥቻለሁ። በክፍል 10 ደግሞ የምንመለከተው ሙሉ የአማርኛ ፊደላትን ከ እስከ ፐ እንዴት መጻፍ እንደምችሉ እናያለን። በተጨማሪም ደግሞ በተለምዶ ዲቃላ ፊደላት የምንላቸውንም እንዴት መጻፍ እንደምችሉ እንመለከታለን ማለት ነው። ያለፉትን ክፍሎች ያላያችሁ ካላችሁም እዚህ ጋር እንደምትመለከቱት እስከ 9 ያለላችሁ፣ በተመሳሳይ እዚህ ጋር መታችሁ ፕሌሊስት የሚለው ውስጥ ከገባችሁ በኋላ ሙሉን እንደምታዩት የኮምፒውተር ሙሉ ስልጠና የሚል አለላችሁ። እዚህ ውስጥ እየገባችሁ መመልከት ትችላላችሁ። ይሄኛውን ክፍል እንደጨረስን የኮምፒውተር ፓርትንም እናጠናቅቃለን ማለት ነው። ስለዚህ ኮምፒውተር ላይ ወይም ደግሞ እስካሁን እስከ 10ኛው ክፍል ከተማርናቸው ውስጥ ወሳኝ የሚባሉ ጥያቄዎችን ወይም የተግባር ጥያቄዎችን በክፍል 11 ይዤላችሁ እመጣለሁ። እሱን ከጨረስን በኋላ ደግሞ ወደ ማይክሮሶፍት ወርድ እንቀጥላለን ማለት ነው። እንደዚህ እያለን ፓወርፖይንት፣ ኤክሴል እያደረግን ሙሉ ኮርሱን እንጨርሰዋለን ማለት ነው። እንደተለመደው ግን ቪዲዮ እንዲቀጥል የምትፈልጉ ከሆነ ቪዲዮን ላይክ በማድረግ እንደዚሁም ኮመንት ላይ አስተያየቶችን በመጻፍ ልታሳውቁኝ ትችላላችሁ። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁን አማርኛ ፊደላትን ለመጻፍ የተለያዩ አማራጮችን መጠቀም ይቻላል። ፓወር ገዛ አውርዳችሁ መጠቀም ይቻላል። ሌሎች አማራጮችም አሉ። ከሁሉም ግን የተሻለው ቀጥታ ከኮምፒውተራችን ጋር የሚወርድልን ወይም አብሮ የሚመጣ መጻፊያ አለ ማለት ነው። እሱን መጠቀም ይቻላል። እሱን ለማድረግ ሴቲንግ ጋር ነው የምትሄዱት። ባለፈውን ክፍል ሴቲንግ ላይ ሳይቻችሁ ነበረ። እዚህ ጋር ሴቲንግ የሚል አለ። ሴቲንግ ጋር ከመጣችሁ በኋላ ታይም ኤንድ ላንጉጅ ይላል። ይሄኛውን መንካት ነው። በመቀጠል አሁንም እዚህ ጋር ላንጉጅ ኤንድ ሪጅን የሚል አለ። ይሄንን ትነካላችሁ። ከዛ በኋላ አማርኛ ከሌላችሁ አድ ኤ ላንጉጅ ብላችሁ መጫን ነው። ለምሳሌ ላጥፋው። እዚህ ጋር በመጣ ተመልከቱት፣ አማርኛ አለኝ እንደ አማራጭ። አሁን ግን አብረን ከእናንተ ጋር ለመጫን ይሄንን ላጥፋው። እዚህ ጋር ሪሙቭ ልበለው፣ የስ ልበለው። አሁን አማርኛ መጻፊያ የለኝም ማለት ነው። እዚህ ጋር እንደምትመለከቱት ይሄን ብነካ ሌላ ምንም አይነት አማራጭ የለም። ለመጫን ምንድነው የምናደርገው? እዚህ ጋር መተን አድ ኤ ላንጉጅ የሚለው መንካት ነው። ከዛ ከዚህ ውስጥ አምሃሪክ ይላል ይሄውና፣ በመቀጠል ኔክስት ትላላችሁ። ከዛ በኋላ አሁንም እዚህ ጋር መታችሁ ኢንስቶል ነው የምትሉት። መጫን እንደምትመለከቱት ጀምሯል ማለት ነው። እስኪጨርስ ጠብቁ እያላችሁ ነው። ይሄን እስኪጨርስ እናንተ ሌላ ስራ መስራት ትችላላችሁ። የሚኒማይዝ አድርጋችሁ ወጣችሁ ማለት ነው። እዚሁም ሆናችሁ መከታተል ይቻላል መጨረሱ። ልክ ሲጨርስ እዚህ ጋር ይመጣል እንደምታዩት። አሁን አማርኛም አለ እንግሊዘኛም አለ ማለት ነው። ከዛ እያቀያየራችሁ መጻፍ ነው። ለምሳሌ እዚህ ላይ ልክፈተውና ማይክሮሶፍት ኤክሴል ላይ እናንተ ማንኛውም ቦታ ላይ ሊሆን ይችላል። ይሄኛው ለሰንጠረዥ እንዲመቼ ነው እዚህ ያመጣውላችሁ። ቋንቋውን ለመቀየር አሁን ይሄን መንካት ነው። ከዛ አማርኛ የሚለውን ይሄንን መንካት ይቻላል። በሾርት ከትም ካስፈለጋችሁ ደግሞ ምን ማድረግ ትችላላችሁ? 10 ጊዜ እዚህ ጋር እንዳትመጡ ከኪቦርዳችሁ ላይ እዚህ ጋር ዊንዶ ምልክት አለ። ከዛ ደግሞ እዚህ ጋር ስፔስ አለ። ሁለቱም በመንካት ቋንቋ መቀየር ይቻላል። እንደምታዩት ይሄን ስነካው ቋንቋው እየተቀየረ ነው። አማርኛ እንግሊዘኛ እየሆነ ነው ማለት ነው። ከዛ ይሄ አላይ ሲሆንላችሁ ካሁን በኋላ ያለው ስቴፕ በጣም ቀላል ነው የሚሆነው ማለት ነው። ለምሳሌ ሃን መጻፍ የፈለገ ሰው ወይም የሀዘሮችን እንዳለ ኤችን ነው የምትጠቀሙት ከኪቦርድ ላይ ስሞል ኤች ማለት ነው። ስሞል እና ካፒታል የሆነበት የራሱ ምክንያት አለው፣ አሳያችኋለሁ። ይሄን ብትነኩ አሁን የሀዘሮች እንዳለ ይጻፋሉ። ከዛ ኤል ኤች እያላችሁ መቀጠል ይሆናል ማለት ነው። አሁን ግልጽ እንዲሆንላችሁ በደንብ ይሄን አጥፍቼው አሳያችኋለሁ ማለት ነው። ዋናው ግን እዚህ ጋር ያሉትን ፊደሎች ተጠቅመን መጻፍ ነው ማለት ነው። ምንም አዲስ ነገር የለውም። ስለዚህ አሁን ሃን መጻፍ የፈለገ ሰው ኤችን ከነካ በኋላ እዚህ ጋር ያሉትን አናባቢዎች መከተል ነው። የመጀመሪያዎቹን ፊደሎች ለመጻፍ ኢን ነው እንደ አናባቢ የምትጠቀሙት። ሁለተኛ ላይ ዩ፣ ሶስተኛ ላይ አይ፣ አራተኛ ላይ ኤ፣ አምስተኛ ፊደላትን ለመጻፍ ደግሞ አይ እና ኢን ትነካላችሁ። ስድስተኛ ፊደላትን ለመጻፍ ምንም አትነኩም። ቀጥታ ፊደሉን ብቻ ኤች ከሆነ ኤች፣ ል ከሆነ ለምሳሌ ኤልን ብቻ ማለት ነው። የመጨረሻው አናባቢ ሆኖ ስለዚህ እነሱን እንጻፋውን እዚህ ጋር ለምሳሌ አሁን ሀልል ነው ኤች ኢላለው የሀዘር ተጻፈ ማለት ነው። በጣም ቀላል ነው እንዳያችሁት። ኤች እና ዩ፣ ኤች እና አይ፣ ኤች ኤ፣ ኤች አይ ኢ፣ ከዛ ኤች ብቻውን መንካት እንደዚህ። ኤች እና ኦ ስትነኩ ሆ ብላችሁ ጻፋችሁ። አብዛኞቹ አሁን እንደዚሁ አይነት ስቴፕ ነው የምትከተሉ፣ ተደጋጋሚዎች ናቸው። ለምሳሌ ለሉ ለመጻፍ ኤልን ነው የምንጠቀመው፣ ስሞል ኤል ማለት ነው። ከዛ በኋላ ኤል ኢ፣ ኤል ዩ፣ ኤል ኢ ወደ ጎን ስለሆነ ታብ እየነካው መሄድ ይቻላል። ኤል አይ ኢ፣ ኤል ብቻውን መንካት፣ ኤል ኦ እንደዚህ ማለት ነው። ሐመርኋን ለመጻፍ ደግሞ ኤችን ሁለቴ ነው የምትነኩት ማለት ነው። ስለዚህ አንዴ ብነካው ይሄ ነው፣ ብደግመው ደግሞ የሐመርኋ ዘር ይመጣል። ከዛ አናባቢዎችን መከተል ማለት ነው። ሁለቴ ነካና ዩን ነካለሁ። ሁለቴ አሁንም ኤችን ነክቼ አይን መንካት፣ ሁለቴ ኤችን ነክቼ አሁንም ኤን መንካት፣ ኤችን ሁለቴ አይና ኢ፣ ኤችን ሁለቴ ብቻ እንደዚህ መንካት፣ ኤችን ሁለቴ ነክቶ
ኦ ማድረግ ሆ ሆነ ማለት ነው። እንደዚህ እያልን እንቀጥላለን። አናባቢው እንዳይሸፈንብን ይህንን ፍሪዝ ላድርገው ቶፕ ሮውን ወይም የመጀመሪያው አይንቀሳቀስብኝም። ይህንን ማይክሮሶፍት ኤክሴል ስንማር በደንብ አሳያችኋለሁ። መጋ ደርሰናል። አሁን ኤም እና ኢን የነካሁት ኤም እና ዩ፣ ኤም አይ፣ ኤም ኤ፣ ኤም አይ ኢ፣ ኤምን ብቻውን፣ ኤም እና ኦ እንደዚህ ማለት ነው። ተቀራራቢ የሆኑት ጋር ነው ትንሽ ፈጠን ያልኩባችሁ፣ ምንም አዲስ ነገር ስለሌለው። ይሄኛውን ሰ ለመጻፍ ደግሞ ከፈለጋችሁ ኤስን ሁለቴ ነው የምትነኩት፣ አንድ ሁለት እንደዚህ ማለት ነው። ከዛ አናባቢዎቻችሁን ታስከትላላችሁ ማለት ነው። እንደዚህ ያደረግን እንቀጥለዋለን። ረም ተመሳሳይ ነው። ረ እንደዚህ፣ አር እና ዩ፣ አር ኢ፣ አር ኤ፣ አር አይ ኢ፣ አርን እንደዚህ ብቻውን፣ አር እና ሮ ብለን ጻፍን። ሰ ኤስን መንካት ነው። እዚህ ጋር አናባቢው ስላለ እሱን መከተል ትችላላችሁ። ኤስ እና ዩ፣ ኤስ እና ኢ፣ ኤስ ኤ፣ ኤስ አይ ኢ፣ ኤስ ብቻ እዚህ ጋር ደግሞ ኤስ እና ኦ። ሸን ለመጻፍ ደግሞ ሁለት አማራጭ አለ። አንድ ሺፍትን መንካት ትችላላችሁ። መጀመሪያ ከኪቦርዳችሁ ላይ ሺፍት እና ኤስን ወይም ደግሞ ካፕስሎክ ወይም ካፒታል ሌተር አብርታችሁ ኤስን መንካት ማለት ነው። እንደዚህ አሁን ለምሳሌ እዚህ ጋር ላድርገውና ካፕስሎክ አብርቻለሁ። አሁን ኤስን ስነካው ሸ ይሆናል። ካፕስሎክ አጥፍቼ ኢን ነካለው ማለት ነው። ላሳያችሁ ምን እንዳልኩኝ። እዚህ ጋር ካፕስሎክ እዚህ ጋር አለ። ከዛ ይሄን ኤስን ስነኩ ሽ ትመጣላችኋለች ወይም የሸ ዘር ይመጣል። ከዛ ካፕስሎክ እየነካችሁ አናባቢውን መቀጠል ነው። እንደዚህ ማድረግ ደግሞ ካልፈለጋችሁ፣ ምክንያቱም ይሄኛው የተወሰነ ያቆያል። ለምሳሌ አሁን ካፕስሎክ እንደበራ ወይም ላብራውና ከዛ ካፕስሎክ አጥፍቶ ነው እንደዚህ ሹ የምንለው። ከዚህ የተሻለው ግን የትኛው ነው? ከመጀመሪያው ጀምሬ ባሳያችሁ ሺፍት ኤስ መንካት ትችላላችሁ፣ ካፕስሎክ ሳታበሩ ማለት ነው። ሺፍት እና ኤስ ነክታችሁ ኢን መንካት፣ ሺፍት ኤስ ከዛ ዩ፣ ሺፍት ኤስ አይ፣ ሺፍት ኤስ ኤ፣ ሺፍት ኤስ አይ ኢ፣ ሺፍት ኤስ ብቻ እንደዚህ፣ ሺፍት ኤስ ኦ እንደዚህ ማለት ነው። ቀደሞ ኪውን ነው የምንጠቀመው። ስለዚህ ቀጥታ ኪውን ትነኩና አናባቢዎቻችሁን ማስከተል ይሆናል ማለት ነው። እንደዚህ ያደርጋችሁ ኪ፣ ቃ፣ ቄ፣ ቀ ደግሞ እንደዚህ ብቻውን መንካት። ከዛ ኪውና ኦ ስንነካ ቆ ይሆናል። በቡም ተመሳሳይ ነው። ቢን ነው የምንጠቀመው። በቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ፣ ቢና ኦ ይሆናል ማለት ነው። ተቱም ቲን ነው የምንጠቀመው። ስለዚህ አናባቢዎቹን አሁንም እንደዚህ ማስከተል ብቻ ነው። ቲ፣ ታ፣ ቴ፣ ት፣ ቲና ኦ ቶ ይሆናል። ቸን ከፈለጋችሁ ደግሞ ቀጥታ ሲን መንካት ይቻላል። እንደምታዩት ሲ ዩ፣ ሲ ኢ፣ ሲና ኤ ቻ፣ ሲና አይ ኢ፣ ሲ ብቻውን መንካት። ከዛ ሲና ኦ ደግሞ ቾ ይሆናል ማለት ነው። እዚህ ጋር ጻፈው ሲና ኦ ቾ። ስለዚህ ይህንን እንትን እናድርገው፣ እንደዚህ ቢሆን የተሻለ ይሆናል። ሲ ብቻ ብላችሁ መጠቀም ስለምትችሉ። ይሄኛውን ሀ ደግሞ ከፈለጋችሁ ብዙ መንገድ አለው። አሁን ኤዲት አድርጌዋለሁ። ኤችን ሶስቴ መንካት ይቻላል። ለምሳሌ ኤችን ካፒታል ሌተር ላድርገውና አንዴ ብትነኩ ይሄኛው ሀ ነው የሚሆነው። ብትደግሙት አምሯ፣ ብትደግሙት ደግሞ ይሄ ይመጣላችኋል። ከዛ አሁንም አናባቢውን መቀጠል ሶስቴ ትነካላችሁ። ይህንን አናባቢው ዩ ነው። ሶስቴ ኤችን አናባቢው አይ ነው። ሶስት ጊዜ አሁንም ይሄን ነካለው፣ አናባቢው ኤ ነው። ሶስቴ ይሄን ነካለው፣ አይ እና ኢ ይሆናል። ሶስቴ አሁንም ኤችን ነካለው። ከዛ ምንም የምጨምረው ነገር አይኖርም። አሁን ደግሞ እዚህ ጋር ሶስት ኤችን ነክቼ ነካለው ማለት ነው። እንደዚህ መጻፍ ይቻላል። ነ ደግሞ ቀጥታ ከኪቦርድ ላይ ኤንን መጠቀም ነው። እዚህ ጋር ኤን እና ዩ ኑ ይሆናል። ኤን አይ፣ ኤን ኤ፣ ኤን አይ ኢ፣ ኤን ብቻውን መንካት፣ ኤን እና ኦ ደግሞ ኖ ይሆናል ማለት ነው። ኘን ለመጻፍ ደግሞ እዚህ ጋር እንደምታዩት ካፒታል ኤን ነው። ወይም ካፕስሎክ ታበሩና ኤንን ብትነኩ የኛ ዘር ይመጣል። ከዛ በኋላ ካፕስሎክ እያጠፋችሁ አናባቢውን ማስቀጠል ይሆናል ማለት ነው። እንደ አማራጭ ግን አሁንም ሺፍትን መጠቀም ይቻላል። ስለዚህ ካፕስሎክ እናጥፋና ሺፍት ኤን፣ ካፕስሎክ እናጥፋውና አንዴ ሺፍት ኤን ከዛ ኢ፣ ሺፍት ኤን ዩ፣ ሺፍት ኤን አይ፣ ሺፍት ኤን ኤ፣ ሺፍት ኤን ከዛ በኋላ አይ እና ኢ፣ ሺፍት ኤን ብቻ መንካት። ከዛ በኋላ ሺፍት ኤን ኦን ብንነካ ኖ ይሆናል ማለት ነው።
አ ደግሞ ቀጥታ ከኪቦርድ ላይ ስሞል ኤን መንካት ነው። ምንም ካፕስ ሎክ ሳታበሩ እንደዚህ እያደረጋችሁ ማስቀጠል ይሆናል ማለት ነው። ኢ ለመጻፍ ደግሞ ኤ እና ኢ አን ለመጻፍ መጀመሪያ ራሱን ኤን ትነኩና ድጋሚ ስትነኩት አ ይሆናል። ከዛ አሁንም አይ እና ኢ። ኤን ለመጻፍ ደግሞ ከኪቦርዳችሁ ላይ ኢን መንካት ይቻላል፣ አናባቢዋን ማለት ነው እንደምታዩት። ስለዚህ ኤን ለመጻፍ ቀጥታችን ብቻ መንካት ትችላላችሁ። ከዛ ኦን ለመጻፍ ኤ እና ኦ ይሆናል ማለት ነው። ከዛ እዚህ ጋር ደግሞ ከኮ አለላችሁ ኬ ነው የምትጠቀሙት። ኬ እና ዩ፣ ኬ ኢ፣ ኬ ኤ፣ ኬ አይ ኢ፣ ኬ ብቻውን መንካት፣ ኬ እና ኦ ኮ። ወን ለመጻፍ ደግሞ ደብሊው፣ ውን ለመጻፍ እንደዚህ ዊ፣ ከዛ እንደዚህ አይ ነው። ዋ ዌ፣ ብቻውን ደብሊው መንካት ደብሊው እና ኦ ዎ ይሆናል። አይናማውን አ ደግሞ መጻፍ ከፈለጋችሁ ሺፍት ኤ መንካት ወይም ካፕስ ሎክ አብርታችሁ ኤን መንካት ይቻላል። እንደምታዩት ይሄኛው አይ ይጻፍላችኋል ማለት ነው። ካፕስ ሎክ እንደበራ ከዛ ካፕስ ሎክ አጥፍተን ዩን ብንነካው ኡ እያለ እንደዚህ ይቀጥላል። እንደ አማራጭ ግን ይሄን ላጥፋውና ምን ማድረግ ትችላላችሁ? ሺፍትን መጠቀም ይቻላል። ስለዚህ ካፕስ ሎክ ላጥፋና ሺፍት ኤ፣ እንደምታዩት ሺፍት ኤ ዩ፣ ሺፍት ኤ አይ፣ ሺፍት ኤ ከዛ ድጋሚ ኤን ስነካው እንደዚህ ሺፍት ኤ አይ እና ኢ። ኤን ለመጻፍ ደግሞ ሺፍት እና ኢን መንካት ትችላላችሁ። ከዛ አሁንም ሺፍት ኤ ኦ ኦ ይሆናል ማለት ነው። አሁን እኔ የጻፍኩበትን ምናልባት ትንሽ ፈጠን ካልኩባችሁ ሺፍትን ነክታችሁ እዚህ ጋር ኢን መንካት ይቻላል ማለት ነው። ከዛ ይሆንላችኋል። ዘ ደግሞ ዜድን ነው የምትጠቀሙት ቀጥታ ከኪቦርድ ላይ ሌላ ምንም አትነኩም። ከዛ አናባቢዎቹን መቀጠል ማለት ነው። ዘዙ ዚ አይ ነው። ዜድ ኤ፣ ዜድ አይ ኢ፣ ዜድ ብቻውን መንካት ከዛ ዜድ እና ኦ ስትነኩ ደግሞ ዞ ይሆናል። ዠ ለመጻፍ ደግሞ ሺፍት ዜድ ነው ወይም ደግሞ ካፕስ ሎክ አብርታችሁ ዜድን መጠቀም ይቻላል ማለት ነው። ስለዚህ እዚህ ጋር ልምጣና አሁን ሺፍት ዜድ ከዛ ኢ፣ ሺፍት ዜድ ዩ፣ ሺፍት ዜድ ኢ እንደዚህ፣ ሺፍት ዜድ ኤ፣ ሺፍት ዜድ አይ ኢ፣ ሺፍት ዜድ ብቻውን መንካት ሺፍት ዜድ ኦ ዦ ሆነ ማለት ነው። የ ደግሞ ዋይን መጠቀም ነው ቀጥታ ዩ፣ ይ፣ ያ፣ የ እንደዚህ፣ የ፣ ኤች እና ኦ ደግሞ ዮ ይሆናል ማለት ነው። ለደ ደግሞ ዲ ነው የምንጠቀመው። ስለዚህ ዲ እና ኢ፣ ዲ እና ዩ፣ ዲ እና ዩ፣ ዲ አይ፣ ዲ ኤ፣ ዲ አይ ኢ፣ ድ ብቻ ከዛ ደግሞ ዲ እና ኦ ስትሉ ዶ ይሆንላችኋል። ለጀ ደግሞ ጄን እንጠቀማለን። ቀጥታ ከኪቦርድ ላይ ጄን መንካት እዚህ ያለውን ጄ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ ማለት ነው። ገ ደግሞ ቀጥታ እዚህ ጋር ጂን መጠቀም ይቻላል። ገ፣ ጂና ዩ፣ ጊ፣ ጋ እንደዚህ ጌ፣ ግ፣ ጂ እና ኦ ደግሞ ጎ ይሆናል ማለት ነው። ሺፍት እና ቲን ስነኩ ደግሞ ጠን መጻፍ ይቻላል። ወይም ካፒታል አድርጋችሁ ወይም ካፕስ ሎክ አብርታችሁ ቲን መንካት ማለት ነው። ካልሆነ ግን ሺፍት ቲን መንካት ይቻላል። ሺፍት ቲ ዩ፣ ሺፍት ቲ ከዛ አይን ስነካ እንደዚህ ይሆናል። ሺፍት ጣ፣ ሺፍት ቲ አይ ኢ ጤ ይሆናል። ሺፍት ቲ ብቻ፣ ሺፍት ቲ እና ኦ ስንነካ ደግሞ ጦ ይሆናል ማለት ነው። ጨ ደግሞ ሺፍት እና ሲን መንካት ትችላላችሁ። ወይም ካፕስ ሎክ አብርታችሁ እንደዚህ ሲን መንካት ማለት ነው። ካፕስ ሎክ ሲ ወይም ደግሞ ሺፍት ሲ ከሁለት አንዱ ተጠቀሙ። ስለዚህ ሺፍት ሲ ከዛ ኢን መንካት ሺፍት ሲ ጩ፣ ሺፍት ሲ አይ፣ ሺፍት ሲ ኤ፣ ሺፍት ሲ አይ እና ኢ ከዛ በኋላ ሺፍት ሲ ብቻ፣ ሺፍት ሲ ኦ ጮ ይሆናል ማለት ነው። ጠ ደግሞ ካፒታል ፒ ነው ወይም ደግሞ ሺፍት እና ፒን መጠቀም ነው። ስለዚህ ካፕስ ሎክ አብርቼ እንደዚህ ባረግ የጰዘር ይመጣል። ወይም ካፕስ ሎክ አጥፍተን ሺፍት እና ፒ፣ ሺፍት ፒ ዩ፣ ሺፍት ፒ አይ፣ ሺፍት ፒ ኤ፣ ሺፍት ፒ አይ ኢ፣ ሺፍት ፒ ብቻውን፣ ሺፍት ፒ እና ኦ ማለት ነው እንደዚህ። ጸ ደግሞ ቲና ኤስን ነው የምንነካው። ይሄን እናስተካክለው አንዴ። ቲና ኤስን መንካት ትችላላችሁ። ስለዚህ ከኪቦርድ ላይ ቲና ኤስን ብንነካ እንግሊዝኛውን ወደ አማርኛ ልቀይረውና
ካፕስሎክ ታጠፋላችሁ ቲ ኤስ ማለት ነው እንደምታዩት። ከዛ አናባቢውን መቀጠል ነው። ይሄ በስሞል ነው የሚሆነው። ግር እንዳይላችሁ ይህንን ልመልስላችሁና ካፕስሎክ አጥፍታችሁ በዚህ ነው የምትሰሩት ማለት ነው። ስለዚህ ቲኤስ አሁን አማርኛ ላድርገውና ቲኤስ ዩ ቲኤስ አይ ቲኤስ ኤ ቲኤስ አይ ኢ ቲኤስ ብቻውን ቲኤስ ኦ ጾ ይሆናል ማለት ነው። ይሄኛውን ጸ ደግሞ ከፈለጋችሁ ቲና ዜድን መጠቀም ይቻላል። ይህን አንዴ አሁንም ላስተካክልላችሁና በካፒታል ሳይሆን በስሞል ቲና ዜድን መጠቀም ይቻላል። አማርኛ ላድርገውና ቲ ዜድ ተመልከቱት። ይሄኛው ጸ ይመጣል። አናባቢውን ከዛ መቀጠል ነው። እቺን እየተጠቀማችሁ ማለት ነው። ቲ ዜድ ዩ በጣም ቀላል ነው። ቲ ዜድ ከዛ በኋላ ኢ ቲ ዜድ ኤ ቲ ዜድ አይ እና ኢ ቲ ዜድ ብቻ ቲ ዜድ ኦ ማለት ነው። ጾ ይሆናል እንደዚህ። ከዛ ፈ ነው። ፈ ደግሞ ቀላል ነው። እዚሁ ያለውን መከተል ነው። በኤፍ መጻፍ ማለት ነው። አናባቢውን እየተከተላችሁ ኤፍ እና አይ ይሆናል። ይሄ ደግሞ ኤፍ እና ኤ ይሆናል። ኤፍ አይ ኢ ከዛ ኤፍን ብቻውን መንካት ኤፍ እና ኦ መንካት ፎ ይሆናል። ሌላው ደግሞ ፐ ነው። ፒን ብቻ መንካት ማለት ነው። ሌላ ምንም የምትነኩት ነገር አይኖርም። አናባቢውን ከዛ ማስቀጠል ማለት ነው። ፒ አይ ፒ ኤ ፒ አይ ኢ ፒ ብቻ መንካት ፒ እና ኦን ሲነኩ ፖ ይሆናል። ሌላው ደግሞ በተለምዶ ዲቃላ ፊደላት የምንላቸው አሉ እንዳልኳችሁ። እነሱን አጠቃላይ ለመጻፍ አናባቢያችሁም የሆነው ዩ እና ኤ ይሆናል ማለት ነው። ስለዚህ ዩ እዚህ ያለ ኤ እዚህ ያለ ከዛ ሁሉንም መጻፍ ነው። በጣም ቀላል ነው። ለምሳሌ ቋን መጻፍ ብፈልግ ላጥፋውና እንደ አዲስ ቋ አሁን ቅድም በቀ የሚጻፈው በኪው ነው ብለናል። ስለዚህ ኪውን ነክተን ዩና ኤ ብንነካ ቋ ይሆናል ማለት ነው። አሁን በሚጻፈው በቢ ነው ብለን ነበረ። ቢ አናባቢው ዩና ኤ ቧ ይሆናል። ለሁሉም እንደዚህ ዩና ኤ መጨመር ብቻ ነው። ቷ ከፈለጋችሁ ቲ ዩኤ ይሆናል። ለምሳሌ ጿ ከፈለጋችሁ ቲና ኤስ የጸ ዘር ነው ብለናል። ዩና ኤ ጿ ይሆናል ማለት ነው። ፏ ከፈለጋችሁ ኤፍ ነክታችሁ ዩና ኤን መንካት ትችላላችሁ። ሿ ከፈለጋችሁ መጀመሪያ የሸን ዘር ትጽፋላችሁ። ከዛ ዩና ኤ ስነኩ ሿ ይሆናል ማለት ነው። ሌሎችም እንደዚህ ነው የምጽፉት። በጣም ቀላል ነው። ለምሳሌ ኟ ማለት ከፈለኩኝ ሺፍት እና ኤንን ብነካ የእኛ ዘሮች ይመጣሉ። ዩና ኤን ብነካ ደግሞ ኟ ይሆናል ማለት ነው። ስለዚህ ከአሁን በኋላ አማርኛን በጣም በቀላሉ መጻፍ ትችላላችሁ ብዬ አስባለሁ፣ በደንብ ከተለማመዳችሁት። እንዳልኳችሁ ግን ኮምፒውተርን ብቻ በተመለከተ አንድ ክላስ ይቀረናል፣ ወይም ደግሞ አንድ ቪዲዮ ጥያቄዎችን አውጣላችኋለሁ። እነሱ እንመለከታለን። ከዛ ወደ ወርድ እንቀጥላለን። ከዛ ኤክሴል፣ ፓወርፖይንት እያለን እንሄዳለን ማለት ነው። ቪዲዮ እንዲቀጥል የምትፈልጉ ከሆነ መግቢያ ላይ እንዳልኳችሁ ቪዲዮ ላይክ ማድረግ፣ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። አመሰግናለሁ በጣም ቻው።